እንሄዳለን። በኋላ ደግሞ ተጠፋፍተን እንፈላለግ እንዴ? አዎ እውነቱን ነው። ይኸውላችሁ በዛውም ትዝታ ምግብ ከሰራች እንበረብራለን። ውሽ አንተ እሺ የግሌን ጥራስ እሷን አወራታለሁ። ማንም የለም አልኩህ እኮ። ኧረ ወገን እየመሸ ነው። ምን ይሻላል? በቃ ትንሽ ቁጭ ብለን እናስብ። በቃ አንድ እንትን መሞክር፣ ሌላ ቤት እንፈልግ። ምናልባት እሱ እንዳሉ አንድ ቤት እንሞክር እንዴ? አንተ ጭራሽ ቁልፏንም ይዛል። ይኸውልህ እቺ ማናት ዛሬው ነው መልስላት። ቁልፏንም እራስቸው እኮ ነው በእናትሽ። አይ ጠቀመለ ዛሬስ ያኔ ቤቱን እኮ አግማምተዋለች። መጣሁ በቃ እስካሁን አልተነሳችም። እንዴት ነች? ወይኔ ጉዴ! ወይኔ ጉዴ! ገልሞ ትዝታ አልፋልኝ ናት። ምንድን ነው በመጨረሻ ትዝታ እንግዲህ ሁሉንም መላ ቤተሰቡን ከቤት አባራ ብቻዋን ቤት ውስጥ ቀርታ ነበረ። ግን የሚገርመው ሁኔታ እሷ ሌሎችን አባራ አብርሽ ይቀራል መስሏት የነበረ ግን ሁኔታው ደግሞ ባልሆነ መንገድ ሆነና አብርሽ ደግሞ የኛክል አብሬ የኖርኳቸውን ጓደኞችን በፍጹም ጥዬ መቅረት አልችልም በማለት እንግዲህ ከጓደኞቹ ጋር ጥሏት ሄዶ ነበረ። በዛም አማካኝነት እንግዲህ እንዳይመሸለም ይመለሳሉ ብላ ካሁን ስትጠብቅ በተለይ አብርሽ ይመለሳል ብላ አስባ ነበረ። የመጀመሪያ እንግዲህ በሩ ሲቆረቆር እንደውም መድብል መጥቶ በር ሲቆረቆር እንደውም ፊቱን እንደምትመለስ አውቅ ነበረ እንደምትመጣ አውቅ ነበር ብላ በሩ ስከፍተው እንግዲህ መድብል ነበረ ማለት ነው ቤተሰቦቻችን። ከዛ በኋላ እንግዲህ ገብቶ እየታደረሻቸው የት ሄደው ነው ብሎ እንግዲህ እሷን እንደውም በቃ አልፈልግሽም ትትና ነው የምፈልገው ሲላት መጀመሪያ የለም ስትለው አላመናትም ነበረ። እሺ ትትና ከሌለች የግሌን ጥሪልኝ ይፈልጋታለሁ ብሎ ነበር የጠየቃት። እሷም ግን እንደሌሉ ነገረችው። እሱም አላመናትም። እስከ ቤት ድረስ ዘልቆ እያንዳንዱ ክላሳቸውን ቤቱ ቸክ አደረገ። በኋላ የት ሄደው ነው ሲላት እንግዲህ ወጥተው ሄደዋል ሁሉም ብላ ነበር ያለችው ነው። በዛ አማካኝነት እንግዲህ መድብልም ያው አፈላልጎ ስልካቸውን ደውሎላቸው ነበረ። ያው የትትና ስልክ ስለማይሰራ ለአብርሽ ነበር የደወለለት። አብርሽ ጋር አውርተው ተገናኝተዋል። መድብልም እንግዲህ ቤት ቢፈልጉ ቤት አጥተዋል። ቤት ያጡት እንግዲህ ቤት አለ ግን ሁላቸውም እነሱ መለያየት አልፈለጉም። አንድ ላይ ነው መግባት የፈለጉትና አንድ ላይ ደግሞ የሚያከራያቸው ሰው ማግኘት አልቻሉም። ምክንያቱም በጣም ብዙ ስለሆኑ ኦሬዲ ከ6 በላይ ናቸው። ስለዚህ 6 ሰው አንድ ቤት ደግሞ ሁለት ክላስ ሆነ ምንም የሚያከራያቸው ሰው ማግኘት አልቻሉም። በመጨረሻ እንግዲህ መሯቸው ሁሉ አብርሽ እንደውም ልመለሳለሁ ወደዛ እስከሚል ድረስ ግን ያው በመጨረሻ ላይ መድብል መጥቶ እንግዲህ እንደ ዛሬ ካልሆንኳችሁ ለመቼ ሆናችኋለሁኝ በማለት ነው ቤት ውስጥ ድረስ አምጥቷቸው እንግዲህ እሱ ቤት አሳድሯቸዋል። ከነሱ ቤት ማለት ነው ቤተሰቦቻችን መጥተው አድረው እንግዲህ ማደሪያ ስላልነበራቸው ለእለቱ አንድ ላይ ሁላቸው ማድረዋል። እንግዲህ በማግስቱ እንዳይነጋ ያለም ነጋ። የግሌ ማነው ትዝታ ግን ብቻዋን ቤት ውስጥ ነበር ያደረችው። ማታ አጋጣሚ ወደ ሽንት ቤት እንደገባች እዛው እንግዲህ አዳልጧት ወድቆ ይሁን ምን እንደፈጠረ አልታወቀም። እንግዲህ ወድቃለች ማለት ነው። እንግዲህ ሞታ እንዳይሆን የሚል ፍራቻ አለን። አብርሽ በማግስቱ እንግዲህ ሊወስድ የፈለገው ነበር መረጃ ነበረውና የተረሳ ነገር ስለነበረው ቀጥታ መጥቶ ኖረችም አልኖረችም እጄ ማምጣት አለብኝ ብሎ እንግዲህ ካልጋው ስር ያስቀመጠውን ነገር አንስቶ ሲሄድ ድምፁ የለም ነበረ። ማንም ሰው ሲጠራትም የለችም። ሲከፈትም ምንም አይነት መልስ አትሰጥም ነበረ። ቀጥታ ሄዶ ካመጣ በኋላ ተመልሶ ሊወጣ ሲል ሽንቱ ይመጣበታል። እንግዲህ ኧረ ሽንቴ ልሽና ብሎ ወደ ሽንት ቤት ሲገባ እንግዲህ ሽንት ቤት እሷ ወድቃለች። እንግዲህ እሱ ምሪ ብሎ ጠርቶቻቸዋል ጓደኞቹን። እነሱም መጥተዋል ማለት ነው ቤተሰቦቻችን። እንግዲህ ያም ጓደኛቸው ወይም ደግሞ የቤቱ ባለቤት አብርሽት ነው እያላት ነበረ። እሷ ግን አብርሽ በቃ አትጠይቀኝ አለ ምናምን እያለችው ነበረ። ምክንያቱም አብርሽ ግን ስልክ እያነሳልኝ አይደለም ሲላት ነበረ ማለት ነው። ግን እሷ በቃ ይመጣል ብላ አብርሽን እስከ ጨለማ ድረስ ማታ ድረስ ጠብቀው ነበረ። ግን በዛ ብታጮልቅ በዛ ብትል አልመጣም።
በመጨረሻም እንግዲህ እሷ እንዳይሆን ሆና ወድቃለች ማለት ነው። ቤተሰቦቻችን ምን እንደተፈጠረ ግን የሚታወቅ ነገር የለም። በመጨረሻም እንግዲህ ድረሱልኝ ልጅቷ ወድቃለች ብሎ አብርሽ እንግዲህ ጩኸቱን ለጓደኞቹ አሰምቷል። ጓደኞቹም እንግዲህ ነገርሞና ሁሉም ሆነው አንድ ላይ ተያይዘው ሄደዋል። እንግዲህ ምን እንደተፈጠረ አብረን የምናየው ነው የሚሆነው ይመስለኛል። እንግዲህ እዛ ሽንት ቤት ስትጠቀም ወይ ሽንት ቤት ሻወር ምናምን እንደገባች ወድቃ የሆነ ነገር ይምታት ወይ ደግሞ ራሷን የሆነ አደጋ ላይ ታድጋ አላውቅም። በጣም ተናዳ ስለነበረ ምክንያቱም አብርሽን እሷ በፍጹም እንዲወጣ ዋናው ትኩረቷ እኮ እሷ አብርሽን ለብቻ ልትይዝ ነበረ። ይሄን ያክል ጊዜ አንዴ በዛ አንዴ በዝ ስትል የነበረችው እንግዲህ እነሱን ብቻቸውን አስወጥታ እሷ እንትን ለማለት ነበረ። መልሶ አብርሽም እንግዲህ መልሶ ሲያመጣቸው መልሳ ያባረረቻቸው ማለት ነው። በዛ አማካኝነት እንግዲህ አብርሽ ዛሬ በጣም ደንግጧል። እሷ ራሷን ስታለች። እዚህ ጋር የተፈጠረው ነገር ምን እንደሆነ አልታወቀም። እነሱ የሚያደሩት ሌላ ስርፋ ነው። ግን ያው የሆነው ነገር ምን እንደሆነ ግልጽ አልሆነላቸውም። ለሁሉም ነገር ግን ያው እንግዲህ ቀጥታ እርግጠኛ ወደ ሕክምና ነው የምትሄደው። ምናልባት ራሷን ስታ ከሆነ ይሁን ግን ይመስለኛል ማታ ጀምራ ምናምን ስለሆነ ትንሽ አደጋ ሊኖረው ይችላል ብለን እናስባለን ማለት ነው። ውድ ቤተሰቦቻችን ኤኒዌይስ እንግዲህ መድብል ዛሬ ያው አምጥቶ ምግብ ምናምን ራሱ ሰጥቷቸው ነበረ። ምግብ ሲበሉ እንግዲህ ሲሉ የነበረው ነገር በጣም እያሳቁኝ ነበረ። እኔ የምር በጣም ነበር ዘና ያልኩት። ምግብ እንግዲህ ሲያጎርሳት ነበረ እንትና ማለት ነው መድብል ለትትና ሲያጎርሳት ነበርና እንዴት አርጎ አብርሽ እንዳየው በስማም እንዴት አርጎ አየው ጋይስ፣ እንዴት አርጎ እንደተመለከተው አሬ መቼ አይ የወደደና ያፈቀረ አንድ ነው አለ ሀገሬ ሰው። ለዚህ ነው ለካ ጋይስ እንዴት አርጎ እንደተመለከተው ጋይስ፣ እንዴት አርጎ ያስተያየቱ ነገር ማለት ነው። በቃ ጌጥ አለው ነው የምላችሁ ጌጥ አተው ተመልሰዋል። ወዲዙ መተዋል። እዚህ ጋር ያው ተመልሰው ዙ ቤት ነው የሚሆኑት። ምክንያቱም ይሄን ኩላሳ አንድ ቤት መሆን አይችሉም። ምክንያቱም በርክተዋል። አብርሽ እንደውም ለጌብቻ እንሆን ምናምን ብሎ ገልሞ ሐሳብ ሲያመጣ እንዴት እንደዚህ ትላለህ ብለው እየቀወጠበት ነበረ አብርሽ። ለዚህማ ታዲያ እንደዛ ከሆነ እኔ ለምን እወጣለሁኝ? እኔ እኮ ውጣል ተባልኩም። ስለዚህ ከተለያየንማ አንድ ላይ ማንሆን ከሆነ እኔ እንደዛ አይጠበቅብኝም ማለት ነው ምናምን ብሎ እንደዛ እያለ ነው ጓ ብሏል። ያው ገልሞ ይሄን ሐሳብ ያመጣው ከሌላ አንፃር አይደለም ወይ ደግሞ እሱ ለብቻ መሆኑን ፈልጎ ሳይሆን ከሁኔታው አንፃር ነው። ማለት ቤት ፈልገው ሲያጡ ጊዜ አንድ ላይ ምክንያቱም ያከራያቸው ሰው ሲጠፋ ከዛ አንፃር ነው እንጂ እንደዛ ሐሳቡን ያመጣው። ያው ገልሞም ይሄን ነገር መለየቱን ፈልጎት አይደለም ማለት ነው። ውድ ቤተሰቦቻችን እና እንግዲህ በጣም የሚገርም ነገር ነበረ። ያው መድብልም እስኪ ምን አባሽንስ ምናምን እነዛ ልጆች አንድ ነገር ሆኑና ምናምን ሲላት ነበረ። ትዝታ ግን ያው ያረገችውን አድርጋለች። ሌላው ደግሞ ያሳዘነችኝም ያሳቀችኝም ጽጌ ናት። ምስኪን ጎዳና ስትለምል ብላ የለመነችውን 5000 ሞላልኝ 4000 እያለኝ ማለት ነው። ወይኔ አልጋ አለ ምናምን ይሄኔ ብጤ አልጋ ምናምን ብሎ ብሯን ቀምቷታል። አይደም በኢየሱስ ስም አይድረስባችሁ፣ አይሻባችሁ ጋይስ፣ አይሻባችሁ ነው እንደዛ አይነት ውርዴት በዘራችሁ አይድረስ፣ በዘራችሁ አይድረስ ነው የምላችሁ ጋይሶች። ይሄ እንግዲህ እሷም ጎዳና ላይ አለ ሁኔታው አድራለች። እንግዲህ ቀጣይ ሁሉም ነገር መልካም እንደሚሆንላችሁ ተስፋ እናደርጋለን። ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ውዶች እወዳችኋለሁ። በያላችሁበት መልካም ጊዜ ተመኘሁኝ። ላይክ አይረሳ። ባይ ባይ። መልካም ጊዜ